1447ኛው የሀጃጆች የበረራ ማስጀመሪያና የሽኝት መርሃ ግብር በዛሬው ዕለት ተካሂዷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በሽኝት መርሃ ግብሩ ላይ እንዳሉት የሀጅ ተጓዦች ሲያጋጥሟቸው የነበሩ ችግሮችን ለመፍታት በትኩረት ሲሰራ ቆይተዋል። በዚህም በሁጃጆች ላይ ይደርስ የነበሩ እንግልቶችን ማስቀረት መቻሉን ጠቁመዋል። ምቹና ቀልጣፋ የጉዞ ሂደትን ለማመቻቸትም ሲሰራ መቆየቱን ነው ያነሱት። ቀጥታ አይሮፕላን ገብቶ ፕሌን ገብቶ ወደ መዲና ጠይባ ስበር እውነት ነው እንዴ እውነት ሐጃጅ ነኝ እንዴ እስከምል ድረስ የሚገርማቸው ሰዎች ብዙ እንደሆኑ እንሰማለን። ያ እንግዲህ ትውዱ አቶ ማለት ሰበብ የሆነው ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ኃላፊዎች በሰርኩትና በተኩት ቁጥር በዚህ በቅተናልና እነሱን በዚህ አጋጣሚ ሰላም ሰጥተን አላላምና በኢትዮጵያ አየር መንገድ የንግድ ዘርፍ ዋና ስራ አስፈጻሚ ለማ ያዴቻ በበኩላቸው አየር መንገዱ ለምእመናን የተቀላጠፈ የጉዞ ሂደት ለመፍጠርና የተሻለ አገልግሎት ለመስጠት በትኩረት መስራቱን አንስተዋል። አየር መንገዱ በተመሰረተ በአንድ ዓመት ጊዜ ውስጥ የሀጂ በረራ ሲሰጥ መቆየቱን በማንሳትም በዘንድሮ ለሀጂ ጉዞ የተሻለና የተሟላ አገልግሎት ለመስጠት ተዘጋጅተናል ነው ያሉት። በዘንድሮም የሀጅ ወቅት ለምእመናን የተሻለ የጉዞ ሂደት በመፍጠር እንዲሁም የተሟላ ፈጣን አገልግሎት መስጠት ላይ በትኩረት ሰርተናል። ይህም ሁጃጆች ጉዟቸውን በተቀላጠፈ መልኩ በመረጋጋት እንዲያከናውኑ ከፍተኛ አስተዋጽኦ ያደርጋል። ዝግጅታችንን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ባደረግነው ስምምነት የጀመርን ሲሆን ምዕመናን በኤርፖርት ውስጥ በሚኖራቸው ቆይታ ምቹ ከማድረግ ጀምሮ የበረራ ሂደቱ የተሳለጠ ለማድረግ የተለያዩ ስራዎችን ሰርተናል። የኢትዮጵያ አየር መንገድ ከሁሉ ጊዜ በተለየ ሁኔታ ዝግጅት ያደረገ መሆኑን ለመግለጽ እወዳለሁ። በዘንድሮ የሀጂ የጉዞ መርሃ ግብር 6000 ተጓዦች የተመዘገቡ ሲሆን በረራው ዛሬ ምሽት ይጀምራል። ዘገባው የባልደረባችን ጀማል አህመድ ነው።